ታሪካዊ ሌሊት ከዓለም ጥፋት ወደ ስጋት ተስፋ የተለወጠበት ድንቅ ሌሊት። ሰላም ጤና ይስጥልን፣ እንደምን አደራችሁ ውድ ሐመራ ቤተሰቦቻችን። ዛሬ ሌሊት ዓለም በከፍተኛ ስጋት ውስጥ አድራለች። የሰው ልጅ ታሪክ ካያቸው እጅግ አስፈሪ የጦርነት ዛቻዎች አንዱ ተከስቶ በአስገራሚ ሁኔታ ወደ ተኩስ አቁም የተለወጠበት ሌሊት ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩት የጊዜ ገደብ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የዓለም አቀፍ የዜና ማሰራጫዎች በሙሉ ጦርነት ተጀመረ የሚል ሰባር ዜና ለማውጣት በጥንቃቄ ላይ በነበሩበት ወቅት ያልታሰበ ዲፕሎማሲያዊ ታምር ተከስቷል። ይህ ዘገባ ከትራምፕ አስፈሪ ዛቻ ጀምሮ እስከ ሰሜን ኮሪያ የኒውክሌር ማስጠንቀቂያ፣ ከኢራን የሰው ጋሻ ዝግጅት እስከ አሜሪካ የድል አዋጅ ድረስ ዘገባችን የምንዳስሳቸው ይሆናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ ዛሬ ላይ የተከሰቱ ክስተቶች ክብደት የሚለካው በሁኔታው አጣዳፊ ብቻ አይደለም። ይልቁንም ግጭቱ ሊያስከትል ይችል የነበረው ሰብአዊ፣ ኢኮኖሚያዊ፣ ወታደራዊ ውድመት ዓለምን ወደማይመለስ አዘቅት ውስጥ ሊከተው የነበረ መሆኑ ነው። የነዳጅ ዋጋ መናር፣ የኒውክሌር አደጋና የሚሊዮኖች ህይወት መጥፋት እድል የጉዳዩን አስከፊነት አጉልቶት ነበር የተባለው። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሷን ተከትሎ አሜሪካ ጠቅላላና የተሟላ ድል ማግኘቷን በልበ ሙሉነት አስታውቀዋል። ይፋ ካደረጉት ስምምነት በኋላ ለአዛን ፋርስ ፕረስ በሰጡት ቃለ ምልልስ ይህ ስምምነት አሜሪካ በኢራን ላይ የነበራት ወታደራዊና ፖለቲካዊ ፍላጎት ያስከበረ መሆኑን ገልጸዋል። በተለይም የዓለም ስጋት በሆነው በኢራን የኒውክሌር መርሃ ግብር ዙሪያ ሲናገሩ ኢራን የበለጸገችው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግለታል ሲሉ ተደምጠዋል። ትራምፕ በዩራኒየም ላይ ስለሚወሰደው እርምጃ ዝርዝር መረጃ ከመስጠት ቢቆጠቡም ቀደም ሲል በጉዳዩ ላይ እልባት አልነበረም ሲሉ በስምምነቱ ግን ትልቅ ለውጥ መምጣቱን አመላክተዋል። ስምምነቱ ከተቋረጠ ግን ወደ መጀመሪያው ዛቻቸው መመለስ የኢራንን የሲቪል ኃይል ማመንጫና የድልድዮች እንደሚያጠፉ ሲጠየቁ የምናየው ይሆናል በሚል ጥብቅ ማስጠንቀቂያ ምላሽ ሰጥተዋል። የዋይት ሀውስ ፕሬስ ሴክተር በበኩላቸው የተኩስ አቁም ስምምነት ለአሜሪካ እንደ ትልቅ ድል እንደሚወስድ አሞካሽተዋል። ከመጀመሪያ አንስቶ ትራምፕ ጦርነቱን ከ4 እስከ 6 ሳምንታት እንደሚቆይ ገምተው እንደነበር ያስታወሱት በ38 ቀን ውስጥ ብቻ ዩናይትድ ስቴትስ የዋሽንግተን ዋና ወታደራዊ ኢላማዎችን አሳክታለች ሲሉ የትራምፕንና የአሜሪካን ድል በትራምፕና በአሜሪካ ጦር ጥንካሬ ላይ አስደግፈውታል። ሌሊቱን ከመረጋጋቱ በፊት የመጀመሪያ የዋይት ሀውስ በኩል የወጣው እጅግ አስፈሪ መግለጫ ነበር። ፕሬዝዳንት ትራምፕ ቴህራን ያቀረቡት ጥያቄ ካልተቀበለ ዛሬ ምሽት እንደ አንድ ሙሉ ስልጣኔ ይጠፋል በሚል የለየለት ዛቻ ሰንዝረው ነበር። ሆኖም ግን ጥቃቱ ሊፈጸም አንድ ሰዓት ከግማሽ ሲቀረው በፓኪስታን ጠቅላይ ሚኒስትር በፊልድ ማርሻል የታገዘው ዲፕሎማሲያዊ ጥረት ፍሬ አፍርቶ ትራምፕ በትሩ ሶሻል ገጻቸው ላይ እንደገለጹት ፓኪስታን ላቀረባቸው የሽምግልና ጥያቄ እውቅና በመስጠት ጥቃቱን ለ2 ሳምንት ለማገር ተስማምተዋል። በአሜሪካ በኩል ጥቃት ለመሰንዘር ሲዘጋጁ በኢራን ውስጥ የታየው ህዝባዊ ንቅናቄ እጅግ አስፈሪ ነበር። የኢራን ፕሬዝዳንት መስዑድ ራሳቸውን ጨምሮ 14 ሚሊዮን ኩሩ ኢራናውያን ለሀገራቸው መስዋዕትነት ለመሆን ተዘጋጅተዋል ሲሉ አስታውቆ ነበር። የኢራን ወጣቶች ከፍተኛ ምክር ቤትም በሀገሪቱ ኃይል ማመንጫ ዙሪያ በሚሊዮን የሚቆጠሩ ዜጎች በሚሊዮኖች የሚቆጠሩ ዜጎች በማሰለፍ የሰው ጋሻ ፈጥሯል። ይህ ስልት የአሜሪካ ጥቃት ብትሰነዝር በሚሊዮኖች የሚቆጠሩ ሰላማዊ ሰዎች እንደሚያልቁ ማሳየት ጥቃቱን የጦር ወንጀል እንዲሆን ለማድረግ የታለመ መሆኑ ታውቋል። ዛሬ ሌሊት ውጥረቱን ካባባሱት ጉዳዮች አንዱ የሰሜን ኮሪያ ድንገተኛ መግለጫ ነበር። የአሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ ዋሽንግተንና በቴል አቪቭ ላይ የኒውክሌር ጥቃት ልሰነዝር እችላለሁ ስትል ማስጠንቀቋ ጦርነቱ ወደ ሶስተኛው ዓለም ጦርነት ሊያመራ እንደሚችል ቁልጭ አድርጎ አሳይቷል። ይህ የኃይል ሚዛን ለውጥ ለአሜሪካ ለዲፕሎማሲያዊ መፍትሄ ፈጣን ምላሽ እንዲሰጥ ካደረጓት ምክንያቶች አንዱ ሳይሆን እንዳልቀረ ይገመታል። ከተኩስ አቁም ስምምነቱ በኋላ ትልቅ እፎይታ የሆርሙዝ ሰርጥ መከፈቱ ነው። የኢራን ውጭ ጉዳይ ሚኒስትር እንደገለጹት ኢራን ለ2 ሳምንታት በሰርጡ በኩል ደህንነት የተጠበቀ መተላለፊያ ፈቅዳለች። ሆኖም ግን መተላለፊያው በኢራን የታጠቁ ኃይሎች ቀጥተኛ ቁጥጥርና መመሪያ ስር የሚከናወን መሆኑን ገልጸዋል። ይህ ኢራን ሰርጡ በእሷ ግዛት ስር መሆኑንና ሉዓላዊ ዓለምን ያስመሰከረችበት መንገድ ተደርጎ ተወስዷል ብለዋል። ስምምነቱን የታወጀ የዓለም የነዳጅ ገበያ አስገራሚ ቅናሽ አሳይቷል። በአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ18% ቅናሽ አሳይቶ ወደ $92 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል 6% ቀንሶ ወደ $103 ዝቅ ብሏል። ይህ ሁኔታ በቀጣይ ቀናት የሸቀጦች ዋጋ እንዲረጋጋ ትልቅ አስተዋጽኦ ያደርጋል ተብሎ ተስፋ ተጥሎበታል። ዛሬ ሌሊት ዓለም በሞትና በህይወት መካከል የነበረችበት ወሳኝ የታሪክ ምዕራፍ ነው። ፕሬዝዳንት ትራምፕ አሜሪካ አሸንፋለች በሚል ድላቸውን ቢያውጁም የቀጣዮቹ 2 ሳምንት ድርድር የቀጠናውንና ዓለም ዘላቂ ሰላም ይወስናል። ዓለም ጥፋትን ትታ ወደ ጠረጴዛ ዙሪያ ድርድር የተመለሰችበት ታሪካዊ ሌሊት ሆኖ በታሪክ ተመዝግቧል። ውድ ሐመራ ቤተሰቦቻችን የዛሬው መረጃዎች እነዚህን መስሎ ነበር። በቀጣይ መረጃዎች ሲለቀቁ ቀድሞ ወደ እናንተ እንዲደርሱ የና አካውንት ሰብስክራይብ ማድረግ አትዘንጉ።